አሁን በተደረገው ዲኤንኤ ልደሰት ወይንስ ልዘን? እውነቴን ነው የምላችሁ ሀይሚና ብሩኬ በህይወታችሁ ላይ ዛሬ ትልቅ ስህተት ነው የሰራችሁት። ልጅቷ እኮ አይደለም እንደዚህ ነጻነት አግኝታ እንደዚሁ ምንም ነገር በሌለበት እንኳን ብዙ ነገር ማድረግ የምትፈልግም የምታደርግም ልጅ ናገባችሁ አይደለ? እንግዲህ ዛሬ ዲኤንኤ ሲደረግ ቅድመ ሁኔታ ብላ ያመጣችሁ ከብሩኬ ጋራ ልጅቷ ዲኤንኤ ከተደረገች በኋላ ከኔ ጋር ነው የምትኖረው፣ ሀይሚ ደግሞ ሚስት አይደለችም እያለች ስትከራከር ነበር። ገባችሁ አይደለ? እና ሀይሚ ሚስት አይደለችም፣ አላገባሃትም። ፍቅረኛሞች ይገናኛሉ፣ ይለያያሉ። ስለዚህ ሀይሚን ትተህ ከኔ ጋር ነው የምትኖረው፣ ልጅቷን አብረን ነው የምናሳድጋት እያለች ስጎርር ፕላስ ደግሞ ነፍሱ ማጥፋት ወንጀል ወይንም ደግሞ ኃጢአት ስለሆነ ነው እንጂ ባይሆን ኖሮ ላደርገው ምችላለሁ እያለች ነበር ሀይሚ ላይ እየዛተች የነበረው ማለት ነው። እና በዚህም ሀይሚ በጣም ተበሳጭታለች። እዚህ ጋር ሀይሚ ልጅቷን አስሬ ታያታለች፣ የሆነ ፈርታለች፣ ውስጧ በጣም ፈርቷል እውነት ለመናገር ምክንያቱም ልጅቷ የብሩኬ ትሆናለች አትሆንም አላደል 90% ብሩኬን ታምነዋለች። ግን ደግሞ የየሩስ እርግጠኝነት በጣም እርግጠኛ ሆና ነው የምትናገረው። በጣም ኮንፊደንስ አላት። በጣም እልህ ውስጥ ገብታለች። የሆነ ከዚህ በፊት የሆነ ህይወቱን የተቀማ ሰው ታውቃላችሁ። ህይወቱን የተቀማ ሰው ፍቅርም አይኖረውም፣ ተስፋም አይኖረውም። ለሚያደርገው ነገር ሁሉ የሆነ እንዴት ብዬ ልንገራችሁ፣ እንደ ድንጋይ ልቡ ድንጋይ የሆነ ሰው ነው የሚሆነውና እየሩስም አሁን ያለችበት ሁኔታ እንደዛ ነው እውነት ለመናገር። ሲቀጥል እንግዲህ ከዚህ በፊት ብሩኬን ሳላገኝ ዲኤንኤ መደረግ የለበትም ብላ ነበር። ዛሬ ደግሞ ተስማምታ መታ ይሄን ሁሉ ዋጋ ከፍላችሁ ይሄን ሁሉ ጉዞ ተጉዛችሁ ሀይሚና ብሩኬ እንዴት ነው በመጨረሻው ሰዓት 11ኛው ሰዓት ላይ ደርሳችሁ ስህተት የምትሰሩትኝ እንዴ? እኔ በተለይ ደግሞ እኔ ሀይሚ በጣም ስማርት ነን። ዛሬ ምናልባት ትንሽ ስለደነገጥሽ ማለት ነገሮች ትንሽ ያስፈራሉ። ያስፈሩም አይደለም እውነት ለመናገር ግን መፍራት የለብሽም ሀይሚዬ። ቢሆንም ደግሞ የምነግራችሁ ነገር ማለት ነው የዛሬው ስህተት ብዙ ዋጋ ያስከፍላል ሀይሚ ጋርና ብሩኬ ጋር። ገባችሁ አይደለ? እንግዲህ ዲኤንኤ ሊያደርጉ ሆስፒታል ሄደዋል። ቢኒ አልመጣም። የመጀመሪያው ስህተት ቢኒ አለመምጣት ነው። ቢኒ በመጀመሪያ መገኘት ነበረበት። ብሩኬም ብሏል ለምን አልመጣም ብሎ ጠይቆ ነበር። እየሩስ ግን አይመለከተውም ነው ያለችው። ገባችሁ አይደለ? እዚህ ጋር ዲኤንኤ ከተደረገ በአጭር ጊዜ እንደሚታወቅ ነው ሀይሚ የተናገረችው። በነገራችን ላይ 2 ቀን ቢፈጅ ነው ወር 7 ቀን። ስለዚህ የእነሱ 2 ቀን ነው ወይንም 1 ቀን ከግማሽ ነው። ነገ ወይ ከነገ ወዲያ ይሄ ዲኤንኤ ይፋ ይሆናል። ይፋ ሲሆን ግን እመኑኝ ዲኤንኤው የሚለው የብሩኬ ልጅ ነው የሚለው። ለምን እርግጠኛ ሆኜ እንደተናገሩት ታውቃላችሁ? እዚህ ጋር ዲኤንኤ ከተደረገ በኋላ እየሩስን ወደ ኋላ ትተዋት ነው የሄዱት፣ እዛው ሆስፒታል ውስጥ እዛው ዶክተሩ ጋር። ይሄ ማለት ደግሞ ቢኒ ደግሞ የልጅቷ አባት እንደሆነ በኮንፊደንስ እየተናገረ ነው። ገባችሁ አይደለ? እየሩስ እንደዚህ ያለ እርግጠኛ ያደረጋት ምንድን ነው ስትሉ ማስቀየር ትችላለች። ማስቀየር ብቻ አይደለም የልጇን አባት አመጣ ከዛ ደም አስወስዳ የልጇንና የልጇን አባት ማመሳከር ትችላለች። ሶ በዚህ ሰዓት በነገራችሁ ላይ ገንዘብ የማያደርገው ነገር የለም። ሜቢ ሀቀኛ ሰዎች ከሆኑ ሀቀኛ ዶክተሮች ከሆኑ እውነቱን ሊያወጡ ይችላሉ። ካልሆኑ ግን ቤተሰብ የምሬ ነው በገንዘብ የሚሸወዱ አይነት ሰዎች ከሆኑ የየሩስን የልጅ አባት ደምና ስም ብቻ ነው የሚቀይሩት። ስም ብሩኬ ይላሉ። ከዛ የልጅቷ ደም ይመረመራል። ስለዚህ ምን ይሆናል? የብሩኬ ልጅ እዚህ ጋር ዋጋ ይከፍላሉ የምለው ሀይሚ ተቀብላለች። ኦፍኮርስ የብሩኬ ልጅ ብትሆንም ምንም ችግር የለብኝም ብላለች። ግን ደግሞ እየሩስ ጭራሽ ነው ማታዋቸው፣ ጭራሽ ማለት ነው ሀይሚን ሰላሟን ነው የምትነሳት። ገባችሁ አይደለ? በዛም በዚህም እየመጣች ብሩኬንም ሀይሚንም ሰላማቸውን ነው የምነሳቸው። በዛ መንገድ መኖር አይችሉም። ገባችሁ አይደለ? በቃ የሰው ልጅ እኮ ዋናው ሰላም ነው። ለመኖር የሚያስፈልገው ሰላም፣ ከዛ ፍቅር፣ ብዙ ነገር ለሰው ልጅ ያስፈልጋል። ግን ከምንም በላይ ሰላም ነው። የሄደችበትን ርቀት የተጓዘችበትን ጉዞ ታውቃላችሁ እየሩስና እዛ ጋር እየተመረመረ ወይንም ደም እየተወሰደ ለትንሽ ደቂቃ መታገስ አቅቷችሁ ነው። ሀይሚ እንዲያው ምን ጠብቃት እያለች ነበር። እና ፍፄ ነው በቃ ከተመረመረ ምንድነው ደም ከተወሰደ ናንሄድ ብሎ ምናምን ብለ ይዛሃቸው ስትሄድ የነበረው ማለት ነው። እና ትንሽ ብትጠብቋትኝ አብራችኋት ብትሄዱ እንዴ እስካሁን ማለት ምርመራ እናርግ ብላችሁ ከተከራከራችሁት፣ ከጠበቃችሁት፣ ከጠየቃችሁት ብዙ ነገር ሀይሚ ላይ ማለት በተለይ ደግሞ ሀይሚ ስታይ የሆነ እንትኗ ይነሳባታል። ገባችሁ? ህመሟ ይነሳባታል። ያም ደግሞ የሚሆነው ያው ብሩኬ የሀይሚ ስለሆነ እሷ ደግሞ ብሩኬን ነው የምትፈልገው። ገባችሁ አይደለ? ሀይሚን ትታ ከኔ ጋር ትኖራለህ ያለች ደፋር እኮ ናት። እና ብሩኬ ሰው ነው እንደ ሰው ስሜት አለው። መቼም እንስሳ አይደለም። አንቺ የሰው ብድግ አድርግሽ ለመውሰድ ማለት አለ ፍላጎቱ ህግም ጋር በትሄጂ
እዚህ ጋር ብሩኬና ሀይሚ ስላከበሩሽ እና ስለተለማመጡሽ የፈሩሽ መስሎሽ ከሆነ ተሳስተሻል። ህግ ጋር ብትሄጅም እሱ ግዴታ ከአንቺ ጋር የመኖር ግዴታ የለበትም። ገባሽ አይደል? ልጁን ያግዛል። ኦፍኮርስ እዛ ቦታ ሳይደርስ ገና ሀይሚን ብሩኬን ብለውሻል። ልጅቷን እኛ እንክብክብ አድርገን እናሳድጋታለን። ኦር ደግሞ የብሩኬ እንኳን ባትሆን አንቺን እናግዝሻለን እያሉሽ ነበር። ገባሽ አይደለና ቅድመ ሁኔታ ብለሽ ስታስቀምጪ እኔ በጣም የሆነ ምን አይነት ፈጣጣናት ምንድነው ሀሳቡ አስቀምጥ ድረስ ነው። ኦፍኮርስ የልብ ልብ የተሰማሽ ያው እዚህ ጋር ስላከበሩሽ ነው፣ የልጅ እናት ስለሆንሽ ነው። ፕላስ ደግሞ ሀይሚ በጣም እያሰበችልሽ ነው። አለድማዋ ማለት ትንሽ ናትኝ፣ ትንሽ ሆና ስለወለደች ምናልባት የሆነ የተደራረበ ጫና ቢኖርባት ነው እያሉ እየተንከባከቡሽ ሊረዱሽ እየሞከሩ ነው እና ሀይሚንም የዚህን ያህል ደረጃ ባትጋፊያት ምንም አላደረገችም። እውነት ለመናገር የሀይሚ ጥፋት ምኑ ጋ ነው? በጣም በተደጋጋሚ ቪዲዮ ላይ ራሱ ሰሪ ስትናገር እሷን መንቀፍ፣ እሷን የሆነ ነገር መናገር ነው የሚያስደስትሽ እና እንግዲህ በሙሉ ልብ የሩስ ልጅቷ የብሩኬ እንደምትሆን ነው እየተናገረች ያለችው። እኔም ደግሞ ልንገራችሁ ዲኤንኤ ውጤቱ የብሩኬ ነው የሚለው። ምክንያቱም እንደነገርኳችሁ ነው፣ እዛው ትተዋት ሄደዋል። እዛ መቀየርም ማስቀየርም ትችላለች ዶክተሩ፣ ምናልባት ኖ ብሎ ካልከለከላት በስተቀር ማለት ነው። ያ ማለት ደግሞ ልጅቷ የብሩኬ ብትሆንም ማሳደግ አያቅታቸውም። ያደለም ችግሩ እየገባች ትበጠብጣችኋለች። ሀይሚ ራሱ ሰላሟን አታገኝም እና ይህን ነገር ብታስቡበትኝ እስከ ዛሬ የታገሳችሁትን ያህል ማለት ትንሽ ስህተት ነው በነገራችን ላይ ዋጋ የምታስከፍለው ማለት ነው። እና ደግሞ በጣም የተገረምሁበት ቤተሰብ አገራችን ምን ያህል እረቃለች ማለት ትተናት ስንወጣ እንደዛ ነበር። እንኳን አይደለም የክፍለ ሀገር ከተማ ላይ አዲስ አበባ ላይ ራሱ ዲኤንኤ መደረግ የማይቻልበት ሰዓት ነበር እኛ ትተን ይወጣ ነው። ገባችሁ አይደለም? ወደ ሌላ ቦታ ወደ ሌላ ሀገር እየተላከ ነበር ዲኤንኤ የሚደረገው በጣም በብዙ ወጪ። አሁን ግን ቡታጅራ ላይ ራሱ ዲኤንኤ እንዳለ ነው እየተናገረች የነበረችው ሀይሚ። ብቻ ደስ ይላል። ሀገራችን መርቀቋ ማደጓ በጣም ደስ ብሎኛል። ግን ደግሞ ሀይሚና ብሩኬ ትልቅ ስህተት ነው የሰራችሁት። ትልቅ እንዴ በጥንቃቄ እያለን በጣም ብዙ ጊዜ ስንናገር ማለት ምርመራ በጥንቃቄ ነው መደረግ ያለበት። አሁን ዲኤንኤው ሲወጣ ኦር ደግሞ ወረቀቱ ሲመጣላችሁ የብሩኬ ቢል የምሬ እንምላችሁ ተቀይሮ ነው ማለት የዛ የልጇን አባት ነው እንደሚያስቀይረችው እና ሲጀመር ተናግራለች እኮ መጀመሪያ ሰምታችኋት ከሆነ ማለት ነው ከፍፄ ጋራ። ፍፄ ለምንድን ነው እንደዚህ እርግጠኛ ሆኖ ምን ለማስቀየር ተዘጋጅታል እንደ እያለችው ነበረ። የራሷን ሀሳብ ነው፣ ሀሳቧን ደግሞ እውን ታረጋለች። ሀሳቧ ይሳካላት ትንሽ ጊዜ ሀይሚንም ብሩኬንም ማመሷ የማይቀር ነው። ብቻ ፈጣሪ ይጠብቃችሁ። ኢየሩስንም ልብ ይስጣት። የሆነ ነገር ባትሆን ኖሮ እውነቴን ነው የምላችሁ ግግም አትልም ነበር፣ እንደዛ አትሆንም ነበር። እኔ ራሱ ግራ አጋባ። ይገባችሁ? ሰው ናችሁና ሰው ስትሆኑ በሰው ላይ መፍረድ ራሱ በጣም ይከብዳችኋል። እቺ ሴትዮ የሆነ ነገር ሆና ነው የምር ነው የምላችሁ። አንድ ሰው ተስፋ ካልቆረጠ እንደዚህ አይሆንም። ተስፋ የምቆርጡት ደግሞ በሆነ ነገር ስትጎዱ፣ በሆነ ነገር ችግር ሲደርስባችሁ ነው። እና ኢየሩስ ወደ ቀልብሽ ፈጣሪ መልስሽ ነው ልልምችለው። ህፃኗ ግን አሳዘነች። ፈጣሪ ያሳድጋትኝ። ላይክ እና ሸር አድርጉ እያልኩ ባባይ